ከጓደኞቼ ጋር ቁጭ ብለን ቁርስ እየበላን ነበር። ድንገት መጥተው ራበኝ ያሉት ጉስቁል ያሉ ምስኪን አሮጊት ናቸው። ሙሉ ጥቁር ለብሰዋል። አይናችንን ላለማየት አቀርቅረው መልሳችንን ይጠባበቃሉ። ሁኔታቸውን ላየ ከበሉ ረጅም ቀን የሆናቸው ይመስላል። ኑ ቁጭ በሉ እማማ አላቸው ከመካከላችን አንዱ። የሁላችንም ሐሳብ በመሆኑ ቅር አላለንም። እሳቸው ግን ምግቡ ላይ ቀርበው ከሁለት ጉርሻ በላይ አልጎረሱም። እንባቸው አይናቸው ላይ ሞልቶ መቆዘም ጀመሩ። ምነው እማማ ይብሉ እንጂ አይጣፍጥም እንዴ አልኳቸው። በዛውም ምክንያታቸውን ለማወቅ ዳርዳር ማለቴ ነበር። አይ እንደው የፈጣሪ ነገር ገርሞኝ አሉ ቁራሿን እንጀራ በእጃቸው እየያዙ። እንዴት አላቸው ጓደኛዬ ከኔም ፈጥኖ። ከቤት ስወጣ እምቆረጥማት ሽምብራ ስጠኝ እኔ ልመና አላቅም ብዬ ነበር። ዛሬ ስለምን የመጀመሪያዬ ነው። ባሌ ከሞተብኝ ወር ሆነው። እሱ ነበር ሰርቶ የሚያበላኝ። እሱ ሲሞት ያለኝን ጨርሼ ራብ ሊገለኝ ሲል ወጣሁ። ሽምብራ ብዬ ይኸው ሥጋ በላው ብለው ዝም አሉ። ይህንን ያህል መገረማቸው ግን ስላልገባን ምግባችንን ልንቀጥል ስንል ግን ልጆች ለእኛ ትልቁ ነገር ለፈጣሪ ቀላል ነው። ዶሮ ብታለም ጥሬዋን አደለ? እኛ ጥቂት ስንለምነው እሱ ብዙ ይሰጠናል። ልጆቼ ልመናችሁ ከልብ ይሁን እንጂ ፈጣሪ ለመስጠት አይሰስትም ብለው ብድግ አሉ። ምነው እማማ ይብሉ እንጂ አልኳቸው። ትንሽ እንዲበሉ ፈልገን ነበር። አይ መካሻዬ ጋር ልሂድ፣ ባለቤቴ ናፍቆኛል። ከነጋ ላየሁትም ለወጉማ ሲቀበር እህል አልቀምስም ብዬ ፎክሬ ነበር። ግን ሆድ አካካደን። ሆድ አካካደን መልሼ ጠየቅኳቸው። አዎ ልጆቼ አትቀደሙ። ከሞታችሁ ወዲያ የሚከተላችሁ ሥራችሁ ነው። ቀባሪ የሚከተላችሁ እስከ ጉድጓዳችሁ ነው። ከዛ ውጭ ትረሳላችሁ። ካሁኑ በጎነት አብዙ፣ ቅኑ ሁኑ፣ መንገዳችሁን አቅኑ። የሆነ ቀን በትልቁ ሞት ትንሹ ሆድ ያካክዳችኋል። ቆማችሁ መልካም ያረጋችሁት ነው ነገ ከመቃብር የሚጎትታችሁ። ሰላም ሁኑ ብለው ሄዱ። መልካም እንሆን። ሰላም ያቆየን። ቻቻ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው